ለዛሬው ተግባሬ ለነገው ስንቄ ቁርአን ልቅራ በተጅዊድ ብቄ ቁርአን 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 ድንበር የማይገታው የማይሽረው ዘመን ለዛሬው ተግባሬ ለነገው ስንቄ ቁርአን بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم افتح علينا فتح العارفين وفقنا توفيق الصالحين اللهم آمين اللهم صل وسلم وبارك على سيدنا وقدوتنا ونور أعيننا صلوات ربي وتسليماته عليه ربي اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين السلام عليكم ورحمة الله وبركاته ما شاء الله تبارك الرحمن مبروك عليكم لتمرقاتشو تماروش الله በቁርአን ከፍ ያደርጋችሁ ቤተሰቦቻችሁም እንኳን ደስ አላችሁ ማለት ፈልጋለሁ። የተሰጠኝ ደቂቃ በጣም ረጅም ስለሆነ አጠር አድርጌ አንድ ሐሳብ ወደ እናንተ አቀርባለሁ። እኔ አንድ የተለየ ነገር ማንሳት ፈልጋለሁ። መፋሂም الخطأ عن الرزق ስለ ርዝቅ ያሉን የተሳሳቱ ግንዛቤዎችን ማረም። ቁርአን የተሳሳቱ ግንዛቤዎችን የሚያርብ መጽሐፍ ነው። ቁርአን ሰዎች ሚዛናዊ የሆነ ህይወት ሚዛናዊ መልከታ እንዲኖራቸው የሚጋብዝ የሚያስተምር መጽሐፍ ነው። ስለ ርዝቅ ከኔ ጭምር ብዙዎቻችን ያለን ግንዛቤ የተሳሳቱ ናቸው ብዬ አምናለሁ። ብዙ የተሳሳቱ ስለ ርዝቅ ግንዛቤዎች አሉን እና ቁርአን ሱብሃንአላህ እነዚህን የተሳሳቱ ግንዛቤዎችን ያርማል። ለምሳሌ የሰው ልጅ ስለ ርዝቅ ጉዳይ ያለው የተሳሳተ ግንዛቤ ሰው በዚህ ዓለም በተገለጠው ዓለም ማቴሪያል ወርልድ ላይ ቁሳዊው ዓለም ላይ ገንዘብ ካለው ፓወር ካለው ኢኮኖሚካሊ ፓወርፉል ከሆነ አላህ አክብሮታል ብሎ ሰዎች ያስባሉ፣ እሱም ያስባል። በተቃራኒው ደግሞ የሰው ልጅ ድህነት ፈተና ሆኖ ከቀረበበት አላህ እንዳዋረደው ከሌሎች ሰዎች ዝቅ እንዳደረገው አድርጎ ያስባል። ይህን የተሳሳተ ሚስኮንሴፕሽን ቁርአን አማ ጁዝ ውስጥ ሱረቱል ፈጅር ላይ ሱረቱል ፈጅር ምዕራፍ 89 ቁጥር 15 ጀምሮ ፈአመል ኢንሳኑ ኢዛ መብተላሁ ረቡሁ ፈአክረመሁ ወነዐመሁ ፈየቁሉ ረቢ አክረመን። የሰው ልጅ ይላል አላህ the human psychology የሰው ልጅ ሳይኮሎጂው የሰው ልጅ ጅብለቱል ፊጥራው ማለትም ናቹራሊ የሰው ልጅ ከሚያስበው አስተሳሰብ መካከል አንዱ ገንዘብ ሲያገኝ ጌታ ያክብሮኛል ብሎ ያስባላል። ግን አላህ ሲጀምረው አያውን ፈአመል ኢንሳኑ ኢዛ መብተላሁ ረቡሁ ነው የሚለው። ጌታው በፈተነው ጊዜ ነው የሚለው። ማለትም ምንድነው ፈተናው? ፈአክረመሁ ወነዐመሁ ነው የሚለው። የተሰጠው ኒዕማ የተሰጠው ጸጋ ፈተና ነው የሚለው አላህ። የሰው ግን ፐርስፔክቲቭ ወይም ደግሞ እይታው ምንድነው? ሰው ፐርሴፕሽኑ ረቢ አክረመን ያለማቋረጥ ኮንቲኒየስሊ የሚለው ፈየቁሉ ረቢ አክረመን የተሳሳተ ግንዛቤ ነው። አንድ ማግኘት ፈተና ነው አለ አላህ። ቀጥሎ ሁለተኛው ቁጥር 16 ላይ ሱረቱል ፈጅር ወአማ ኢዛ መብተላሁ አሁንም ጌታው በፈተነው ጊዜ ወአማ ኢዛ መብተላሁ ፈቀደረ ዐለይሂ ሪዝቀሁ ርዝቁን በሚይዝበት ጊዜ ፈየቁሉ ረቢ አሃነን ጌታዬ አዋርዶኛል ከሌሎች ዝቅ አድርጎኛል ብሎ ሰው ያስባላል። ያገኘው አክብሮኛል ይላል፣ ያጣው ደግሞ እኔን አዋርዶኛል ይላል። ይሄ የተሳሳተ የሰው ልጅ ሳይኮሎጂ ነው። ቁርአን እንዴት ያርመዋል? በሚቀጥለው አያ እርምት ይሰጣል። እርምቱ ከላ ነው። ከላ እርምቱ ከላ ነው። ይህን አይነት ለይሰል አምሩ ከማ ተظنون ነገሩ እናንተ እንዳሰባችሁት ነገሩ እናንተ ተፍኪር እንዳደረጋችሁት አይደለም። ፍጹም የተሳሳተ ግንዛቤ ነው። ሁለቱም ማግኘትም ማጣትም በዚህ ዓለም ህይወት ውስጥ ፈተና ነው። ከላ በላ ቱክሪሙነ اليتيم ይላል። አላሁ አክበር። በጣም የሚገርም ነው። ሰውየው ስለ ራሱ ነው እያወራ ያለው። አላህ እኮ አቀማጥሎናል፣ ሁሉ ነገር አግኝተናል፣ ረቢ አክረመን እያለ ነው። ሌላኛው ደግሞ ረቢ አሃነን ጌታዬ እኔን አዋርዶኛል በማጣቴ እያለ ነው። ቁርአን የሚገርም እይታ ነው የሚያሳየው። የመጀመሪያ ይሄ መፋሂም الخطأ የተሳሳተ ግንዛቤ ነው። it's a misconception ከላ። ሁለተኛው by the way ለራስ ቶከባዎቹ ስለናንተ እንነጋገር። ጌታዬ አከበረኝ የምትለው
ጌታዬ አዋረደኝ የምትለውም ባይዘው እናንተ በላ ትክሪሙን اليتيم የቲምን እንኳን የማታከብሩ ናችኋል። የቲምን ለማክበር ገንዘብ አያስፈልግም። የቲምን አትረዱም አላለም። የቲምን አታከብሩም ነው ያለው። ጀስት የቲምን ለማክበር ካንተ የሚጠበቀው ጥሩ ሰው መሆን ነው። የቲምን ለማክበር ካንተ የሚጠበቀው ሰው መሆን ነው። በላ ትክሪሙን اليتيم ولا تحضون على طعام المسكين በመሃላችሁ ችግር ድህነት የኖረው አንዱ ሪዝን እርስ በርሳችሁ ሌላኛውን እንዲመግብ ድሆችን እንዲያበላ ምስኪኖችን እንዲመግብ ስለማታነሳሱ ነው። ولا تحضون على طعام المسكين let me tell you the reality እውነታውን ልንገራችሁ وتحبون المال حبا جما ሳይኮሎጂካሊ የሰው ልጅ በጣም ገንዘብ ይወዳል። ባይዘ وتحبون አንድ ጓደኛ ነበረኝ የጅማ ልጅ ነው እና አላህ እኮ ቁርአን ላይ ጅማን ጠቅሷታል አለኝ። እንዴት ብለዋል? وتحبون المال حبا جما ብለዋል። በጣም ነው የተመቸኝ። ጅማዎች ሰላም አለይኩም ብያለሁ። በጣም ነው የተመቸኝና ለማንኛውም وتحبون المال حبا جما እና እይታችሁን አስተካክሉ ይላል ቁርአን። ስለ ርዝቅ ያላችሁን እይታ ግንዛቤ አስተካክሉ። ሌላኛው የተሳሳተው ግንዛቤ ሰው ገንዘብ ሲያገኝ አንድ ጥያቄ ልጠይቃችሁ። በነገራችን ላይ ያው ለራሳችሁ ነው የምትመልሱት። እሺ ሱረቱል አዕላ ለምንድን ነው ዘውትር ጁማ ኢማሞቻችን ኸጢቦቻችን በሱረቱል አዕላ የሚያሰግዱት? ዋይ ለምንድን ነው? ሱረቱል ካፍ ዘውትር ጁማ የሚቀራው ለምንድን ነው? የምናውቀው ሐዲስ አለ ስለ ሱረቱል ካፍን መቅራት ዘውትር ጁማ ያለውን ጥቅም። ከሱ ውጪ ነው የምላችሁ። ለምንድን ነው ሱረቱል ካፍ ዘውትር ጁማ የሚቀራው? ሱረቱል አዕላ ኢማሞቻችን ሲያሰግዱ የመልእክተኛው አለይሂ ሰላቱ ወሰላም ሱናን ተከትለው ሱረቱል አዕላን የሚቀሩበት ምክንያት ምንድን ነው? ሁለቱንም ሱራዎች የሚያስተሳስራቸው አንደኛውና ዋነኛው ምክንያቱን ነግራችኋለሁ። ሱረቱል አዕላ ዘውትር ጁማ የሚቀራበት ምክንያት ኢማሞቻችን ሲያሰግዱ ሱረቱል አዕላ ኤቭሪ ሲንግል ጁምዓ ሙስሊሞች ወደ መስጂድ ሲመጡ እይታቸውን የምትቀይር ሱራ ናት። ስለ ዱንያ፣ ስለዚህ ዓለም፣ ስለ ማቴሪያል ወርልድ ያላቸውን እይታ ቀርፋለች፣ ታስተካክላለች። እና ጁምዓ ዘውትር ሄደን ታድሰን ነው በነገራችን ላይ የምንመጣው። በሱረቱል አዕላ ምን የሚል ሐሳብ አለ? ሱረቱል አዕላ ሲጠናቀቅ በል ቱእሲሩነ አልሐያተ ዱንያ እናንተ የቅርቢቷን ህይወት ታስበልጣላችሁ ይላል። ትወዳላችሁ አይደለም የሚለው ዱንያን መውደድ ቁርአን እንደሚነግረን ማለትም ዱንያን መውደድ ምቹ ህይወትን መፈለግ ኃጢአት አይደለም፣ ወንጀል አይደለም። ኢትስ ፓርት ኦፍ አወር ኔቸር ነው፣ የተፈጥሮአችን ማንነታችን አንዱ ክፍል ነው። ነገር ግን ቁርአን ያወገዘው ምንድነው? በል ቱእሲሩነ አልሐያተ ዱንያ ዐለል አኺራ ማለት ነው። ከአኺራ ከመጪው ዓለም ቅርቢቷን ህይወት ታስበልጣላችሁ። ወለል አኺረቱ ኸይሩን ወአብቃ the reality እውነታው ግን የመጪው ዓለም የሚቀጥለው ዓለም ከዚህኛው ዓለም እጅጉን ወአብቃ ኸይሩን የተሻለ ነው፣ ወአብቃ ፐርማነንት ነው፣ ዘላለማዊ ነው ካለ በኋላ በጣም የሚደንቅ ነው ቁርአን። ወለል አኺረቱ ኸይሩን ወአብቃ ኢነ ሃዛ this ይሄ እሳቤ አሁን የተነገራችሁ ኢነ ሃዛ ማለትም ወለል አኺረቱ ኸይሩን ወአብቃ የሚለው እሳቤ ኢነ ሃዛ ለፊ ሱሑፊል ኡላ ቀደምት በነበሩ ህዝቦች ትውልዶች መጽሐፍ ውስጥ የነበረ ነው ይላል። አዲስ ቢድዓ ሐሳብ አይደለም እያለ ነው ቁርአን። ኢነ ሃዛ ለፊ ሱሑፊል ኡላ ምሳሌ ስጡኝ ካላችሁ ሱሑፉ ኢብራሂም ለቁረይሾች የቀረበ ነው። ሙሳ ለአይሁዶች የቀረበ ነው። ሁለቱንም ነው ያናገራችሁ ምንም እንኳን ሱረቱል አዕላ መክይ ቢሆን። ኢነ ሃዛ ለፊ ሱሑፊል ኡላ ሱሑፊ ኢብራሂም ወሙሳ። ሱረቱ ካፍ ላይ ስትመጡ ካፍ ገና የመጀመሪያው ዲባጀቱል ኹጥባ ለሃዚህ ሱራ ሙባረካ ለሱረቱ ካፍ የመጀመሪያው 9 አያቶችን ኹጥባ ስታዩ አላህ ስለ ዱንያ ይነግረናል። ኢና ጀዐልና ማ ዐለል አርዲ ዚነተን ለሃ ሊነብሉወሁም አዩሁም አሕሰኑ ዐመላ ወኢና ለጃዒሉነ ማ ዐለይሃ ሰዒደን ጁሩዛ። ዱንያ ትጠፋለች ይላል። ከዛ በኋላ ዱንያ ትጠፋለች የሚለው ሐሳብ ፕራክቲካሊ እንዲገባን ሁለት ጓደኛ ማቾችን በኋላ ላይ ያመጣልን። ሁለት ጓደኛ ማቾች እና ከተሳሳቱ ግንዛቤዎች መካከል አንዱ ዱንያን በጣም ማግኒፋይ ማድረግ ልብ ውስጥን ሱረቱል ካፍ ሱረቱል አዕላ ኤቭሪ ሲንግል ጁማ የሚያርሙ ናቸው።
ከተሳሳቱ ግንዛቤዎች መካከል አንዱን ላንሳላችሁ። ሰው ገንዘብ ሲያገኝ ማቴሪያሊ ስትሮንግ ሲሆን ምን ያስባል? what is in the minds of such kind of people? ማይንድ ሴታቸው ምንድነው? እንደዚህ አይነት ሰዎች ሁሉንም ማለት አይደለም፣ ግን ቁርአን የሰዎች አእምሮ ውስጥ ገብቶ what they are thinking የሚያስቡት ምንድነው? እና ሱረቱ ካፍ ላይ ሁለቱ ጓደኛማቾች አንደኛው ምን እንዳለ ታውቃላችሁ? ወደኸለ ጀነተሁ ወሁወ ዛሊሙ ሊነፍሲሂ ወሁወ ዛሊሙ ሊነፍሲሂ ሐል ተብሎ ይጠራል። ማለትም ሐለ ከውኒሂ ዛሊመን ሊነፍሲሂ ራሱን በዳይ ሆኖ ነው የገባው ወደ ጀነቱ አለ። ከዛስ እና ጀነቱን ማለትም ያለውን ሀብት አየውና እንዲህ አለ ማ ተቢደ ሃዚሂ አበዳ መቼም የኔ ርዝቅ አያልቅም አለ። መቼም አይጠፋም አለ። ይሄ መቼም አይጠፋም አለ። መቼም አያችሁ፣ ከተሳሳተ ግንዛቤ መካከል አንዱ ዱንያ ማራህ ተዙል ዱንያ አትጠፋም የሚል እሳቤ ውስጡ ያድርበታል። ከዛስ እዚህ ምድር ላይ አላህ እኔን ባለጸጋ ያደረገኝ አለ። ይሄኛው ሱረቱ ካፍ ላይ የምናውቀው ሰው ባይዘው ሙስሊም ነው። በነገራችን ላይ ይሄ ሰው ጊዜ ስለሌለኝ ብዙ ማውራት አልችልም፣ ግን ሙስሊም ነውና ሁለቱም ጓደኛሞች ሙስሊሞች ናቸው። በተለይ አብሮት ያለው ጓደኛ እኔ በጣም ነው የሚያሳዝነኝ። በነገራችን ላይ በጣም ነው የሚያሳዝነኝ። ለምንድን ነው የሚያሳዝነኝ? ምንም ነገር ካለመኖሩ የተነሳ አላህ ምን አንድ ነገር እንኳን አላወሳለትም። ጓደኛው በቃ ያለው ሳሂብ ነው አለው። በቃ ጓደኛ ነው ያለው ሰውየው። ያለው ነገር ጓደኛው ነው፣ ሌላ ምንም ነገር የለውም። እና እኔ ምን ሲያቀብጠው ይሄ ጓደኛ ምን ሲያቀብጠው ነው ግን ከዛ ባለ ሀብት ጋር ጓደኛ የሆነው? ምን ሆኖ ነው? ለማንኛውም ግን ሳሂቡ ነው እና መቼም አይጠፋም የኔ ንብረት ብሎ ነው የሚያስበው። እና ይህ ብቻ አይደለም የሚገርማችሁ፣ ሰዎች ኢኮኖሚካሊ በጣም ስትሮንግ ሲሆኑ የማይመስለን ማለት እኛ አሁን የማይሆን ይመስለናል ይሄ ቲንኪንግ፣ ግን ያለ እውነታ ነው የምነግራችሁ። ለምን ሙስሊም አይሆንም? በነገራችን ላይ ትሩ ታይም አኼራ ላይ ሲሄድ አላህ እኔን ዱንያ ላይ በጣም ስፔሻል የሆነ ነገር ሰጥቶኛል። ሀብት የሰጠኝ ባይዘው ስለሚገባኝ ነው። ኢነማ ኡቲቱሁ አላ ዒልሚን ዒንዲ፣ ምክንያቱም ሲስተሙን አውቀዋለሁ፣ እውቀቱ አለኝ፣ ለዛ ነው ገንዘቡ የተሰጠኝ እና አይ ዲዘርቭ ኢት ይገባኛል፣ አና አስተህቁ ሃዛ ይገባኛል ብሎ ነው የሚያስበው። ይህ ሱረቱ ካፍ ላይ ያለው ሰው ሜንታሊቲ ምን እንደሆነ ታውቃላችሁ? ዱንያ ላይ ዛሬ እኔን አላህ እንደዚህ ፈታ ያደረገኝ በሚቀጥለው ዓለምማ ወደ ጌታዬ ዘንዳ ከተመለስኩኝ ለአጅደነ ኸይረን ሚንሃ ሙንቀለባ። ዱንያ ላይ እንዲህ ካቀማጠለን አላህ በአኺራውማ የሚሉ ሰዎች አልገጠማችሁም? አላህ ያቀማጥላቸው በዱንያም በአኺራም። እኛ ኸይር ነው የምንመኘው፣ ግን ሪያሊቲው እንደዛ አይደለም። አላህ ለሁላችንም የተባረከ የተዋበ የማያልቅ የሆነ ርዝቅ ይስጠን። ወመዓሪጀ ዐለይሃ የዝሃሩን የሚወጣጡበትን መወጣጫ፣ በዘመነኛው ሊፍት በሉት። ቤት ውስጥ ስትገቡ ሊፍት አለ። ቤቱ ምን አለው? ሊፍት አለው። እና ሊፍቱ የተሰራው ከምንድን ነው? ከብር ነው። ከብር የተሰራ ሊፍት ነው፣ ብረት አይደለም። ወይም ደግሞ ቤቱ ደረጃ አለው መወጣጫ። ወመዓሪጀ ዐለይሃ የዝሃሩን ከምን የተሰራ ነው? ከብር። እንቀጥል። ወሊ ቡዩቲሂም አብዋብ ለቤቶቻቸው የቤቶቻቸውን በሮቹ ከብር የተሰራ። አስበው፣ እያንዳንዱ ሰው ቤት እኮ ነው። ጣራው ከብር ነው፣ ሊፍቱ ከብር ነው፣ እና ደግሞ ምኑ በሩ ከሊፍት ነው ከብር ነው የተሰራው በሩ። ይሄ ብቻ አይደለም። ወሱሩሩን ዐለይሃ የተኪኡናል የሚደገፉበት ሰገነት፣ ቤት ውስጥ ያለው ሰገነት። ሰዎቹ እያንዳንዱ ቤት ላይክ they are a king እንደ ንጉስ ናቸው። የሚደገፉበትን ማለትም የሚቀመጡበትን ወንበሮች ከብር የተሰራ እናደርገው ነበር። ጉዱ አሁን ነው። ወዙኽሩፋ ይላል። እመልሰዋለሁ ወደ ኋላ። ጣራው ከምን የተሰራ ነው ብለናል? ከብር አይደል? እሺ፣ በሩ ከብር ነው፣ ሊፍቱ ከብር ነው። ወዙኽሩፋ አለ። ምን ማለት እንደሆነ ታውቃላችሁ? ከብርና ከወርቅ የተሰራ ጣራ፣ ከብርና ከወርቅ የተሰራ ጣራ፣ በሩ ከብርና ከወርቅ የተሰራ፣ ሊፍቱ መወጣጫው፣ ቤት ውስጥ ያለው መወጣጫ ወይም ስቴር ከምንድን ነው? ከብርና ከወርቅ። ወዙኽሩፋ ማለት ይሄ ነው። ወይንም ወዙኽሩፋ ማለት ወመለክናሁም ዙኽሩፋ
every single house እያንዳንዱ ቤታቸው ጣራው ከወርቅና ከብር በሩ ከወርቅና ከብር ሊፍቱ ከወርቅና ከብር ተሰርቶ ሲያበቃ ወመለክናሁም ዝኽሩፋ on the top of that ወርቅ ሰጠናቸዋል አለ። እያንዳንዱ ቤት በጆንያ ነው ያለው ወርቅ። እንዲያረገው ነበር አለ አላህ አስፈላጊ ቢሆን ኖር ሁሉም በአርህማን ቢክድ ለሰው ዘር ባጠቃላይ እያንዳንዱ ቤት ይሄን ነበር ማደርገው ካለ በኋላ ወኢን ኩሉ ዛሊከ ለማ መታኡል ሐያቲ ዱንያ አላህ ውስጤ ነው በቃ ይሄ አያ ውስጤ የሚገርም ነው። ይሄን ሁሉ ካለ በኋላ ባይዘዌ ይሄ በሙሉ አሁን የሰማኸው የዱንያ መጠቃቀሚያ ነው። የዱንያ መጠቃቀሚያ አጠገባችሁ ኮዳ ያሉ ሰዎች ውሃውን ከጠጣችሁ በኋላ ኮዳውን ወይኔ ኮዳ እኔ እኮ ለኮዳ ልዩ ፍቅር አለኝ ብላችሁ ቤት ይዛችሁት አትሄዱም። እርግጠኛ ነኝ አረለ ኮዳው ምን ውሃውን ጠጣለ ኮዳውን ተጠቀማችሁበት ማለት ነው። it was for time short time ነው። ልክ እንደዛው ምን አለ አላህ ይሄ ሁሉ ነገር አድርጌ የሚሆነው የነበረው ምንድነው አለ ወኢን ኩሉ ذلك لما متاع الحياة الدنيا ካለ በኋላ والآخرة عند ربك للمتقين አኺራ ግን የተዘጋጀው ለሙተቂኖች ብቻና ብቻ ነው። ማለትም አማኝ ሆነው ሙተቂን ለሆኑ በአላህ ሕግና ሥርዓት ውስጥ ለተመላለሱ ለነሱ ነው የተዘጋጀው። ይሄ አያ ምንድነው የሚነግረን ካላችሁ ይወላችሁ ባጭር ቋንቋ ዱንያ ጊዜያዊ ነው። ምድር ላይ አላህ ሁሉንም ሰው ቅድም ያለውን አይነት ጸጋ መስጠት ይችላል እና ግን እሱ ዱንያ ላይ ይቀራል እና ጊዜያዊ ነው። ጊዜያዊ ነው ስላችሁ አጠገቤ ጋር ጊዜ አልቋል እያለኝ ነው። እና አላህ የተባረከ ርዝቅ ለሁላችን ይስጠን። ዋና ቁም ነገሩ ወለል አኺረቱ ዒንደ ረቢከ ሊልሙተቂን ነው ብለዋል። አላሁመ ጀዐልና ሚነል ሙተቂን የአኺራውን ጸጋ ከሚያገኙ ባሮች አላህ ያድርገን። አመሰግናለሁ። ቁርአን ድንበር የማይገታው የማይሽረው ዘመን ለዛሬው ተግባሬ ለነገው ስንቄ ቁርአንን ልቅራ በተጅዊድ አጥብቄ ቁርአን ድንበር የማይገታው የማይሽረው ዘመን ለዛሬው ተግባሬ